አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ኢንሻአላህ ዛሬ ደግሞ ይዤ ብቅ ያልኩት ስለ እንጨት ዋጋ ነው። ብዙ እህቶች ኮሜንት ላይ አሁናዊ የእንጨት ዋጋ ብትነግሪን ብላችሁኛል። ያው እስከ ዛሬም ትንሽ ስላልተመቻቸልኝ ነው እና አሁናዊ ያው እንግዲህ በሀገራችን ቀጣይ ጥር ላይ ቤት መስራት የተለመደ ነው እና ትንሽ ሁሉም ነገር ጨመር አድርጓል። እንጨት በጣም ትንሽ ወደድ ብሏል። ያው እንግዲህ እንደ ሀገር ስለሆነ የጠየኩትን ዋጋ እነግራችኋለሁ ማለት ነው ኢንሻአላህ ቢዝኒላ። ያው እንግዲህ አንድ ቤት ለመስራት በዋነኛነት ፈልጥ እና አውራጅ ወይም ደግሞ ክርመር የሚሉት ከዛ ደግሞ ማገር፣ እነዚህ እንጨቶች በስነ ስርዓት የሚያስፈልጉ እንጨቶች ናቸው ማለት ነው። እና ያው እንግዲህ እንደተለመደው በመጀመሪያ የሚያስፈልገው ያው እንዳልኳችሁ ፍልጥ ነው። አንድ ፍልጥ ለመግዛት ለሙሉ ቤት ከሆነ ትንሽ ቀነስ ያደርጋሉ። ያው ለሙሉ ቤት ከሆነ አንድ ፍልጥ 100 ብር ይላሉ እስከ 80 ብር፣ ከ80 እስከ 100 ብር ማለት ነው። አንዷን ፍልጥ 100 ብር ነው የሚሉት ሄዳችሁ ስትጠይቋቸው። ግን ለሙሉ ቤት ስትገዙ ከ80 ብር እስከ 100 ብር፣ ያው መነሻውን 80 ቢያደርጉት ማለት ነው። መጥሪያቸው ግን 100 ነው ማለት ነው። እንዲሁም ደግሞ ክር መሪ ወይም ደግሞ አውራጅ የሚሉት ይሄ ከላይ ቆርቆሮ አናት ምናምን ይሄ እንደዛ የሚመታው ማለት ነው። እሱ ክር መሪ ወይም ደግሞ አውራጅ ይባላል። 300 ነው የሚሉት፣ 300 ይሉታል እስከ 280 ድረስ ቢሸጡት ይሄ ማለት ነው። አውራጅ ወይም ደግሞ ክር መሪ የሚባለው እንደዛ አይነቱ ከ300 ነው የሚሉት ከ280 እስከ 300 ድረስ ያደርጉታል፣ ይቀንሳል። ያው አንድ ነገር የትኛውን ቦታ የሆነ እቃ ስንገዛ በርከት አድርገን ስንገዛቸው ቀነስ ያደርጋሉ። በዚህ ምክንያት እስከ 280 ያደርጉታል ማለት ነው። ይሄንን እንደገና ደግሞ ማገሩን የ200 ነው የሚሉት። ያው ሄደን ስንጠይቅ ነው እንግዲህ ሄደን ስንጠይቃቸው 200 ነው የሚሉት። 180 እንደው 170 እንደዛ ያደርጋሉ። አንድን ነገር በዛ አድርገን እንደነገርኳችሁ ስንገዛ የመቀነስ ባህሪ ስላለ ማለት ነው። በዚህ ላይ ደግሞ አንድ ትንሽ ካለችኝ ወይም ደግሞ እኔ ከተረዳሁት ትንሽ እንደ ሀሳብ ቢጤ ጣል አድርግላችሁ። ያ ምንድነው እንጨት ስናሰራ ብዙ የእንጨት ቤት ማለት ነው። የእንጨት ቤት ስናሰራ ብዙ ፕሮሰስ አለው፣ ብዙ ድካም አለው። ራሱ እዚህ ሰው አሰሩልን ብለን ነው የምናሰራውና ውጭ ሆነን ብዙ ድካም አለው እና አሁን እንዳየሁት እንጨትም አንድ ፍልጥ 100 ብር ከሆነ እንደው ቀነሱልን ብለን ለአንድ ሙሉ ቤት ብለን ስንገዛቸው 80 ብር አደረጉልን ብለን እንትን ከምንል እንደኔ ጽድት ያለ ቤት ለመስራት ቆንጆ ቤት ለመስራት የሰውን ጉልበት ሳይሻማ ያው ውሃ ማጠጣት ነው። በትክክል አንድ እንትን ቤት በቡለኬት ስንሰራ ውሃ ለማጠጣት ነው ዋናው። ይሄ ሰው ያስፈልጋል ውሃ ማጠጣት ስላለበት እና ሂሳብ ሰርታችሁ አነጻጽራችሁ የትኛው ውድ ነው የትኛው ውስጥ እንትን ነው ብላችሁ ከቡለኬቱና ከእንጨቱ አነጻጽራችሁ የቡለኬት ቤት ብትሰሩ እንደኔ ጥሩ ነው ብዬ ነው የምለው። ምክንያቱም እንጨት አንድ ፍልጥ አስቡት 100 ብር ሆነ። አንድ ቡለኬት ባለ 20 የሚባል አለ። ባለ 20 ባለ 15 እና ባለ 10 ይባላል። ባለ 10 ባለ 15 እና ባለ 20። ባለ 20ው 60 ብር ነው ቡለኬት ማለት ነው። ስለዚህ ያንን ሂሳብ አስልታችሁ የሚያውቅነት መሐንዲሶቹ ሂሳብ ይሰሩ የለ ቤት የሚሰሩት እነሱን አሁን 60 ቅጠል መስራት እንፈልጋለን፣ 80 ቅጠል መስራት እንፈልጋለን እንደዛ ብላችሁ ስትነግሯቸው እነሱ ሂሳቡን ቁጭ ያደርጉላችኋል። እንደዚሁ ደግሞ የእንጨት ሰሪዎቹን አናጺዎቹን ስትጠይቋቸው እንደዚህ 80 ቅጠል 60 ቅጠል 70 ቅጠል ነው የምንሰራው፣ ስንት ይፈጃል እንጨት እና ደግሞ ቆርቆሮም ተውት፣ ይሄንን ቢስማሩ ምናምን ሁሉን ነገር ብላችሁ ስትጠይቁ ይሄንን ሁሉን ሂሳብ ስትሰሩና ታነጻጽሩታላችሁ። ስለዚህ ምንም ለውጥ የለውም። የሚገርመው ነገር አንደኛ ጽዳቱ የቡለኬቱ ይበልጣል። ሁለተኛ ለጉልበትም አሁን የእንጨት ቤት ስንሰራ ጭቃው አለ፣ ማስቦካቱ ማስገልበጡ ሰው ያስፈልጋል። ውሃ አለ፣ ውሃ ከሌለ በመኪና ተቀርቶ ነው ያ ብዙ ነገር ፕሮሰስ ስላለው ጭድ አለ።
እንዲሁ በቃ ምን ልበላችሁ እና ብዙ ነገር ስላለው ከተጠናከራችሁ እና ሂሳብ አድርጋችሁ ሂሳቡን አነጻጽራችሁ የብሎኬት ቤት ብትሰሩ አንደኛ ብሎኬቱን፣ አሸዋውን፣ ድንጋዩን፣ ብሎኬቱን ፌሮ ነው በቃ ይሄን ታቀራርባላችሁ። መሀንዲሶቹ ይሰሩታል። ከቤተሰብ ወይም ደግሞ ከዘመድ የሚጠበቀው ምንድን ነው? ውሃ ማጠጣት ነው። ውሃ በደንብ መጠጣት ስላለበት ውሃ ነው የሚጠጣው። በቃ እንደዛ አድርጋችሁ የብሎኬቱን ብትሰሩ ነው የሚበልጠው። ሂሳቡን አነጻጽራችሁ በቃ ብሎኬቱን፣ ፌሮ፣ አሸዋና ድንጋይ ይሄ ነው የሚያስፈልገው። ይሄንኛው የእንጨት ቤት በጣም ድካም ነው፣ በጣም ተአብ ነው፣ ሰውም ማስመረር ነው ማለት ነው። እና እንደዚህ አድርጋችሁ ልታሰሩ ብዬ እላለሁ ማለት ነው። ሀባይብ እንግዲህ በያላችሁበት ሰላም ሁሉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።